በ1850ዎቹ ለንደን ጭጋጋማ ምሽቶች ውስጥ በአንዲት ባለጸጋ ብቸኛ የንጉሥ ወራሽ ልጅና በአንድ የጎዳና ሰዓሊ መካከል የተጀመረው ፍቅር የንጹህ ልብ ትርታ ነው ወይስ በጥቅም የተሳሰረ ግንኙነት? ዛሬ በክብርና በሀብት መካከል የተደበቀውን የሰር ፊሊፕ ቤተሰብ ሚስጥራዊ ወንጀል እንፈትሻለን። ጁሊያን ኤልዛቤትን የቀረባት እውነት ወዷት ነው ወይስ ለ20 ዓመታት ለታቀደ አሰቃቂ በቀል? መልሱን እስከ ታሪኩ ፍጻሜ እናገኘዋለን። ሰላም የቻናሌ ቤተሰቦች እንደናችሁ። ዛሬም እጅግ በጣም አስተማሪ የሆነ የፍቅር ታሪክ ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን እስከ መጨረሻው ተከታተሉን። ለንደን በ1850ዎቹ ወጣቷ ኤልዛቤት በቅንጦት በተሰራው ሰረገላዋ ውስጥ ሆና በመስኮት በኩል የድሆችን መንደር በንቀትና በትዝብት ትመለከታለች። ኤልዛቤት የቤተሰቦቿ ብቸኛ ወራሽ ናት። ቆዳዋ እንደ ወተት ነጭ ሲሆን አይኖቿ ደግሞ እንደ ጥልቅ ባህር ሰማያዊ ናቸው። ነገር ግን በዚያው ገጽታዋ ስር ማንም የማያውቀው የብቸኝነት ስሜት ይነበባል። ሕይወቷ በሕግጋት በስነ ስርዓትና በቤተሰብ ስም የተገደበ እስር ቤት ነበር። በድንገት የሰረገላው ፈረስ በድንጋጤ መንገዱን የዘጉት የጭነት ጋሪዎች ሰረገላውን አቆሙት። ኤልዛቤት በድንገት ወደ ውጭ ስትመለከት ከጨለማው ውስጥ አንድ ወጣት ብቅ አለ። ይህ ወጣት ጁሊያን ይባላል። ልብሱ የጠቆረና ያረጀ ቢሆንም ፊቱ ላይ ግን ሊገለጽ የማይችል ጥንካሬና የጥበብ ምልክት ይታያል። ጁሊያን የጎዳና ላይ ሰዓሊ ነው። በቀን ውስጥ በየመንገዱ ዳር የሰዎችን ምስል እየሳለ በሚያገኛት ጥቂት ሳንቲም ሕይወቱን ይገፋል። ይቅርታ እመቤቴ፣ መንገዱ ለጥቂት ደቂቃዎች ዝግ ነው አላት ጁሊያን። ኤልዛቤት ለመጀመሪያ ጊዜ የአንድ ድሃ ሰው አይነት ትኩር ብላ አየች። በዚያ ቅጽበት በሁለቱ መካከል ያለው የሀብትና የደረጃ ልዩነት ጠፋ። ጁሊያን የኤልዛቤትን ውበት ሳይሆን በውስጧ ያለውን ሐዘን ያነበበው ይመስላል። ስምህ ማን ነው ስትል ጠየቀችው፣ ድምጿ እየተንቀጠቀጠ። ጁሊያን እባላለሁ እመቤቴ፣ ምስልሽን ብስረው ቅር ይልሻል ሲል ጠየቃት። ኤልዛቤት ሳታስበው ፈገግ አለች። ይህ ፈገግታ በሕይወቷ ውስጥ ለመጀመሪያ ጊዜ ከልቧ የመነጨ ነበር። ጁሊያን ካረጀው ቦርሳ ውስጥ እርሳስና ወረቀት አውጥቶ በፈጣን እጅ መሳል ጀመረ። በደካማው የመንገድ መብራት ብርሃን ጁሊያን የኤልዛቤትን ነፍስ በወረቀት ላይ እያሰፈረ ነበር። የአጋጣሚ ግንኙነት ተራ ትውውቅ አልነበረም። የሁለቱ ተቃራኒ ዓለማት መጋጨት ነበር። ኤልዛቤት ከሰረገላዋ ወርዳ ወደ ጁሊያን ቀረበች። የሐር ልብሷ ከጎዳናው ጭቃ ጋር ሲነካካ ግድ አልሰጣትም። ለምንድነው እንዲህ የምታይኝ ስትል ጠየቀችው። ምክንያቱም እመቤቴ፣ አንቺ የምትኖሪው በወርቅ በተሰራ ጎጆ ውስጥ ነው፣ እኔ ግን የምኖረው በነጻነት ውስጥ ነው። ያንቺን ነጻነት ማጣትና የኔ ነጻነት ማግኘት በስዕሉ ላይ ለማሳየት እየሞከርኩ ነው ሲል መለሰላት። ኤልዛቤት ደነገጠች። ማንም ሰው እንዲህ ደፍሮ አናግሯት አያውቅም። ነገር ግን ይህ ድፍረቱ ይበልጥ ሳባት። ስዕሉን ጨርሶ ሲያሳያት በወረቀቱ ላይ የታየው ምስል እሷን ብቻ ሳይሆን በውስጧ ያለውን ነጻነት የተጠማ ነፍስ ጭምር ነበር። ነገ እዚህ ቦታ እንገናኛለችው በሹክሹክታ። ጁሊያን ራሱን በመነቅነቅ ተስማማ። ሰረገላው መንቀሳቀስ ሲጀምር ኤልዛቤት ወደ ኋላ እየተመለከተች ጁሊያን በጭጋጉ ውስጥ ሲጠፋ አየችው። ነገር ግን ኤልዛቤት የማታውቀው አንድ ትልቅ ነገር ነበር። ጁሊያን በዚህ ቦታ የተገኘው በአጋጣሚ አልነበረም። ከዚህ ደሃ ሰዓሊ ጀርባ የቤተሰቦቿን ታሪክ ሊያናውጥ የሚችል ለብዙ ዓመታት የተቀበረ ትልቅ ሚስጥር አለ። ይህ ሚስጥር ምንድነው? ግንኙነታቸው ሲቀጥል ይሆን? በማግስቱ በነ ኤልዛቤት መኖሪያ ቤት ውስጥ የዝግጅት ግርግር ነበር። የኤልዛቤት አባት ጨካኙና ባለስልጣኑ ሰር ፊሊፕ ለልጃቸው ከታላቅ የንግድ አጋሩ ልጅ ጋር ጋብቻ እያዘጋጀ ነበር። ኤልዛቤት ግን በአዳራሽ ውስጥ ስትመላለስ አይመሯ ሌላ ቦታ ነበር። በጁሊያን እጅ የተሳለውን ምስል ከትራሷ ስር ደብቃ ደጋግማ ትመለከተዋለች። ያ ስዕል መስታወት ነበር፣ ማንነቷን አውጥቶ የሚያሳይ መስታወት። ምሽቱ ሲቀርብ ኤልዛቤት ከቤተሰቧ አገልጋዮች አይን ተሰውራ ጥቁር ካባዋን ደርባ ወደ ትላንትናው ቦታ አመራች። ልቧ እንደ ከበሮ ይመታል። የጫማዋ ኮቴ በመንገዱ ላይ ሲያስተጋባ የፍርሃትና የጉጉት ድብልቅ ስሜት ይሰማታል። ወደ ቦታው ስትደርስ ጁሊያን በዚያው ቦታ ቆሞ ነበር። ልክ እንደ ትላንትናው እርሳሱን ይዟል። ነገር ግን ዛሬ አይኖቹ ላይ ጥልቅ ሐዘን ይነበባል። መጣሽ አለ ድምፁ ከነፋሱ ጋር ተቀላቅሎ። ቃል የገባሁትን አላጥፍም ስትል መለሰችለት። ጁሊያን አንተ ማን ነህ? ለምንድነው እንዲህ እንደምታውቀው ሰው የምታየኝ ስትል ጠየቀችው። ጁሊያን መሳሉን አላቆምም። እመቤቴ፣ እኔ የምስለው የምመለከተውን ብቻ አይደለም የምሰማውንም ጭምር ነው። አንቺ በዚህ ከተማ ውስጥ ካሉት ድንጋዮች ይልቅ በጣም የቀዘቀዘ ህይወት ነው የምትኖሪው። ቤተሰቦችሽ በተለይም አባትሽ ስለሳቸው ምን ያክል ታውቂያለሽ ሲል ጠየቃት። ኤልዛቤት ደነገጠች። ስለ አባቴ ምን ለማለት ፈልገህ ነው? ጁሊያን ስዕሉን አቆሞ ትኩር ብሎ አያት። ሀብት የሚገነባው ሁል ጊዜ በንጹህ መንገድ አይደለም። አንዳንድ ጊዜ የሌሎችን ህይወት አመድ በማድረግም ላይ ሊሆን ይችላል። በዚህ መሃል ከሩቅ የፈረስ ኮቴ ድምጽ
ተሰማ። የኤልዛቤት የግል ጠባቂዎች ፍለጋ ሳይጀምሩ አልቀሩም። መሄድ አለብኝ አለች ኤልዛቤት በድንጋጤ። ነገ ምሽት በቴምዝ ወንዝ ዳርቻ በሚገኘው አሮጌ ቤተክርስቲያን ፍርስራሽ ጋር እንገናኝ። እዚያው እውነተኛውን ማንነቴንና አባትሽ የደበቁሽን ምስጢር እነግርሻለሁ አላት ጁሊያን። ኤልዛቤት ሳትሰናበተው ወደ ሰረገላዋ ሮጠች። ወደ ቤት ስትመለስ ግን አባቷ ሰር ፊሊፕ በበሩ ላይ ቆመው ነበር። ፊታቸው ላይ የሚታየው ቁጣ ሊገለጽ አይችልም። የት ነበርሽ ኤልዛቤት ሲሉ ጠየቁ በጎርናና ድምጽ። ከአንድ ዝቅተኛ የጎዳና ወጥምሻ ጋር ስትነጋገሪ ታይተሻል። አባቴ እሱ ሰዓሊ ነው፣ እሱ አደገኛ ነው ሲሉ ጮሁ። ስሙ ጁሊያን አይደለም? እሱ ማን እንደሆነና ለምን ወደዚህ እንደመጣ ብታውቂ ኖሮ ፊቱን እንኳን ለማየት አትደፍሪም ነበር። ኤልዛቤት በክፍሏ ውስጥ ተዘግቶባት ስቅስቅ ብላ ለቀሰች። አባቷ ያወቁት ነገር ምንድነው? ጁሊያን የጠቀሰው ሚስጥርስ ምንድነው? በዚያ ምሽት ጁሊያን በደሃ ቤት ውስጥ ተቀምጦ አንድ ያረጀ ፎቶግራፍ ይመለከት ነበር። በፎቶግራፉ ላይ አንዲት ቆንጆ ሴትና አንድ ትንሽ ሕፃን ይታያሉ። በፎቶው ጀርባ ላይ ለልጄ ጁሊያን ከሰር ፊሊፕ ቤተሰብ የተነጠቀው ሕይወታችን ይመለሳል የሚል ጽሑፍ ሰፍሯል። ጁሊያን አይኖቹ በእንባ ተሞሉ። ፍቅሩ ለኤልዛቤት እውነተኛ ነበር፣ ነገር ግን እቅዱ ከፍቅር በላይ ነው። በቀልና ፍቅር በአንድ ልብ ውስጥ እንዴት አብሮ ሊኖሩ ይችላሉ? ኤልዛቤት ካባዋን አጥብቃና ተከናንባ ወደ ቤተክርስቲያን ውስጥ ገባች። በውስጥ በኩል ጁሊያን አንዲት ሻማ አብርቶ እየጠበቃት ነበር። የሻማዋ ብርሃን በግድግዳው ላይ ትልቅ ጥላ አሳርፏል። መጣሽ አላት ጁሊያን። ፊቱ ላይ ምንም አይነት የደስታ ምልክት አይታይም። ይልቁንም ጥልቅ የሆነ የኃላፊነት ስሜት ይነበባል። አባቴ ስላንተ አስጠንቅቆኛል አለች ኤልዛቤት እየተንቀጠቀጠችና ወደሱ እየቀረበች። አደገኛ እንደሆንክና ስምህ ጁሊያን እንዳልሆነ ነግሮኛል። ማነህ አንተ? እባክህ አትዋሽኝ፣ እውነቱን ንገረኝ ስትል ጠየቀችው። ጁሊያን ረጅምና ከባድ ትንፋሽ አወጣ። ከዚያም በኪሱ ውስጥ አንድ በጨርቅ የተጠቀለለ ዕቃ አውጥቶ ሰጣት። ኤልዛቤት እጇ የተንቀጠቀጠ ጨርቁን ስትገልጸው አንድ የወርቅ የአንገት ሐብል አገኘች። በሐብሉ ላይ የሰር ፊሊፕ ቤተሰብ ማህተም ነበረ። የሐብል እናቴ ነበር አለ ጁሊያን ድምፁ እየጎረነነ። እናቴ የሰር ፊሊፕ ታናሽ እህት ነበረች። ኤልዛቤት በድንጋጤ ወደ ኋላ አፈገፈገች። ምን? ይህ ሊሆን አይችልም። አባቴ እህት እንደነበረው ነግሮኝ አያውቅም። አይነግርሽም አለ ጁሊያን ወደ እሷ እየቀረበ። ምክንያቱም እሷንና አባቴን ከ20 ዓመት በፊት ያጠፋቸው እሱ ነው። አባቴ የቤተሰቡን ንብረት የሚያስተዳድር ታማኝ ሰው ነበር። ነገር ግን አባትሽ ሀብቱን በሙሉ ለራሱ ለመጠቅለል ሲል አባቴን በሌብነት ከሰሰው። እናቴንም ከቤት አባረራት። በእንባና በድህነት ውስጥ ሞቱ። እኔን ደግሞ በየጎዳናው እንድንከራተት ጥሎኝ ሄደ። ኤልዛቤት አይኖቿ በእንባ ተሞሉ። ጉልበቶቿ ከዷትና በአቅራቢያዋ በነበረ ድንጋይ ላይ ተቀመጠች። ታዲያ ለምንድን ነው ወደ እኔ የመጣኸው? በቀልህን ስለምን ለመወጣት አሰብክ? ስትል ጠየቀችው። ጁሊያን ለጥቂት ደቂቃዎች ዝም አለ። በዙሪያቸው ያለው ጸጥታ የሚረብሽ ነበር። መጀመሪያ ስቀርብሽ ዓላማዬ አባትሽ በጣም የሚወደውን ነገር ነጥቄ ላሳመነው ነበር። ያ ደግሞ አንቺ ነበርሽ። ነገር ግን ጁሊያን ተንበርክኮ እጆቿን ያዘ። በአይኖችሽ ውስጥ ያየሁት ቅንነትና ብቸኝነት ዓላማዬን ቀየረው። ኤልዛቤት አንቺም እንደኔ የዚያ ሰው ሰለባ ነሽ። እሱ የሚወደው ሀብቱን እንጂ አንቺን አይደለም። ጁሊያን አለች ኤልዛቤት በእንባ የታጠበ ፊቷን ወደ እሷ ዙራ። አሁን ምን እናደርጋለን? ይህ ታሪክ ቢታወቅ አባቴ ዝም አይልም። አባትሽ እዚህ መሆንን ያውቃል አለ ጁሊያን። እናም በዚህ ሰዓት እኛን ለማጥፋት ሰዎች ልኮ ሊሆን ይችላል። ልክ ጁሊያን ንግግሩን ሳይጨርስ ከቤተ ክርስቲያኑ ውጭ የፈረሶች ኮቴና የሰዎች ጩኸት ተሰማ። የችቦ ብርሃን በፍርስራሹ ግድግዳዎች ላይ መደነስ ጀመረ። ሰር ፊሊፕ ከታጠቁ ሰዎች ጋር ቤተ ክርስቲያኑን ከበውታል። ኤልዛቤት ውጪ የሚለው የአባቷ ድምፅ በሌሊት ጸጥታ ውስጥ እንደ መብረቅ አስተጋባ። ጁሊያን የኤልዛቤትን እጅ አጥብቆ ያዘ። አሁን ምርጫው ያንቺ ነው። ወደዚያ ጨለማ ህይወት ትመለሻለሽ ወይስ ከነገር ወደማይታወቅ ነጻነት ትጓዣለሽ? ኤልዛቤት ወደ ሰር ፊሊፕ የችቦ ብርሃን ከዚያም ወደ ጁሊያን አይኖች ተመለከተች። በዚያ ቅጽበት በለንደን የ19ኛው ክፍለ ዘመን ትልቁ ውሳኔ ተወሰነ።